ዲዛይነሮችን የያዘው የ2026 ደባክ ሾው በደማቅ ሁኔታ በሸራተን አዲስ እየተካሄደ እንደሆነ ሰምተናል። በጣም ብዙ ጎበዝ ዲዛይነሮች እንደተሳተፉበት ሰምተናል። የሚያማምሩ ቦርሳዎችም አሉ ተብለናል። ይሄን ቦርሳዬን ሳያስጥሩኝ አይቀሩም። እንግባ። ስራዎች ሲታዩ መድረክ ላይ በጣም ብዙ አድናቆት ነበር፣ ጭብጨባ ነበር። በጣም ያማምራል ያቀረብካቸው ቦርሳዎች። በጣም የተጠቀምካቸው ሞዴሎችም አለባበሳቸው ሞር ስራውን እንዲያወጡ ሆነዋልና ጎበዝ። እንደዚህ አይነት ትልልቅ መድረኮች ደባክ ሾው እንግዲህ ሀገራችን ውስጥ ካሉ የፋሽን ላይ ከሚታዩ ትልልቅ መድረኮች አንዱ ነው። ምን አይነት እድል አለው ለኛ ትላለህ? እንደ አጠቃላይ ትልቅ ሾው ነው ደባክ ሾው ማለት። አሁን 11ኛ ዙር ላይ ደርሷልና ስለዚህ ከዚህ ቀደም ከነበሩት አሁን እጅግ በጣም እየጨመረ የአገር ውስጥ ያሉትን ተሳታፊዎች እጅግ ለማበረታታት ለመደገፍ በትልቅ ቦታ እንዲታዩ በማድረግ ይሄ የተሸፈነውን ነገር እንዲገለጥ በማድረግ ትልቅ ስራ እየሰራ ነው ደባክ ሾው። ለእናንተ ይዞ የሚመጣው የተለየ እድል አለ ብለህ ታስባለህ? እንደዚህ አይነት መድረክ ኦብቪየስሊ በትክክልም ይኖራል ትላልቅ እድሎች ማለት አሁን የተጋበዙት ሰዎች በጣም ትላልቅ ሰዎች ናቸው ያሉትና ስለዚህ የማየት ነገሮች እንደሚቻሉም እንዳሉ እየሰራን እንደሆነም እንኳን ለአንዳንድ ሰዎች መልእክት የምናስተላልፍበት ቆንጆ መድረክ ነውና ጥሩ ነገር ይዞልን ይመጣል። ያው ለሀገራችን ነው ዞሮ ዞሮ እኛም ሰርተን ለህዝብ ነው የምናቀርበው እና እኔ ደግሞ እንደ ሰራተኛ የኔ ውጤት ሰው ጋር እንዲደርስ ነው የምፈልገው። ስለዚህ ትልቅ እድል ይዞ ይመጣልናል ብዬ አስባለሁ። ናይስ። ይሄ የቦርሳ ፋሽን እድገት ምን ላይ ነው ያለው? ምን ደረጃ በጣም ከፍ ብሏል። አሁን በጣም ማለት አሁን ከዚህ ከነበሩት 10 ዓመት የራሱን የባክ ሾው እንኳን ብታየው ራሱን ፔጁን ከነበረበት እጅግ 11ኛው ደረጃ ላይ ሲደርስ ራሱ የደረሰበት ነገር እጅግ በጣም ትልቅ ነው። አሁን ሰው እንደ መዘነጫ ብቻ የሆነ እቃ መክተቻ ምናምን አይደለም ይዞት የሚሄደው የሆነ አንድ አውትፊት አንድ አካል ነገር አድርጎታልና መዘነጫ አድርጎታል። እቃ መክተቻ ምናምን ሳይሆን የሆነ መግለጫም ነገር ሆኗልና እንደዛ ነው አሁን ላይ ያለው የቦርሳ ኢንዱስትሪ አሁን መገለጫም ነገር ሆኗልና እዚህ ደረጃ ላይ ደርሷል ብዬ አስባለሁ የፋሽን ኢንዱስትሪ። ከዚህ በፊት እንታማበት የነበረው የፊኒሺንግ ጥያቄ ራሱ አሁን የለም። በቃ የፊኒሺንግ ጥያቄ ተመልሷል። አሁን ፐርፌክሽን ላይ ፕላስ በጣም ማማር ላይ ነው እያወራን ያለነውና በጣም ደስ ብሎናል። በጣም ኮርተንባቸዋል። ብራንድህንና ስምህን አስተዋውቀንና ተጠቃሚዎች ያንተን ቦታ እንዲይዙ ተናግረን እንዘጋለን። እሺ፣ እኔ ድሪቶ ሌዘር እባላለሁ። ኪሩቤል አለባቸው ይሻና በማንኛውም የሶሻል ሚዲያ ቦታ ላይ መገኘት እችላለሁ። አመሰግናለሁ። አጋፋሪ ይደግሳል ያቺን ድግስ ውጪ ውጪ የዘፈን ፕሮግራም ነው ያስመሰልነው አይደል? አጋፋሪ የቦርሳዎቿ ብራንድ መጠሪያ ነው። ያንቺ ስም? እኔ ደግሞ ሜላት አሸናፊ ይባላል። ሜላት አሸናፊ። እንዴት ነሽ? እግዚአብሔር ይመስገን። ለየት ያለ የሚያምር አይቼም አላውቀው አለባበስ ነው የለበሽው። ቴንክ ዩ አመሰግናለሁ። ልብስ ላይ ትሰራላችሁ? አዎ፣ ሜሊናስ የሚባለው ብራንዳችን ልብስ ላይ ብቻ ነው የሚሰራው። ሜሊናስ ትራዲሽናል ልብሶችና ዴይ ቱ ዴይ የሚለበሱ ቱታዎች ምናምኖች ላይ ይሰራል። ስለዚህ ይሰራላችሁ? አዎ። ናይስ። ሶ ለራሲ ቆርሶ ያሳምሱ ነው ዝንጥ ያልሽው? ከዛ በላይ ነው የምናዘንጣው። ሌሎችን ደግሞ እናያለን እንደ ስሜታችሁ አንድ ቀን ቆንጆ አድርጌ ሸክ አረግሻለሁ። ናይስ። በጣም ደስ ይላል። በጣም ትልልቅ እንግዶች
ዘርፉ ላይ ያሉ የፋሽን ኢንዱስትሪው ላይ በስፋት የሚንቀሳቀሱ ያሉ እንግዶች የተገኙበት መድረክ ላይ ያለነውና ለእናንተስ የሚሰጣችሁ መነቃቃት ምን ይመስላል? በጣም ያነቃቃል። የባግ ኢንዱስትሪ ደስ የሚል ክላሲክ የሚያደርግ ነገር ነው፣ ጫማና ቦርሳ እና እሱን ኢንዱስትሪ ጆይን አድርጎ ደግሞ እንደዚህ በጣም ኢሊያት ከሆኑ ሰዎች ጋር መስራት ራሱ አንድ ስቴፕ ነው። ደስ ይላል። እኔ በጣም ደስ ተሰኝቻለሁ በባግ ሾው። እድሉንም ስላገኘው በጣም አመሰግናለሁ። የባግ ፋሽን ምን ደረጃ ላይ ነው ያለው? ጥሩ ነው። አሁን እኔ ይመስለኛል የኔን ግምት ሳስቀምጥ የፐርፌክሽን ችግር ፊኒሺንግ ላይ የሚነሳብን መታማት የቀረ ይመስለኛል። ምን ላይ ነው ያለው ግን? ጥሩ ነው። እንደ ዲዛይነር በጣም ኢትዮጵያ ውስጥ ምርጥ የሚባሉ ዲዛይነሮች አሉ። ኦንሊ ቲንግ ፊኒሽንግ አይደለ ችግሩ፣ እሱ ደግሞ ከአክሰሰሪ እና ከግብአት የሚነሳ ነው እና አሁን መፍትሄ እያገኙ ይመስለኛል። የተሻለ በየቀኑ ለማድረግም እየሰራ ነው። ጥረት ታደርጋላችሁ። ናይስ። ለ11ኛ ጊዜ ነው የባግ ሾው ሲዘጋጅ እና አንቺ ምን ያህል ጊዜ ተሳተፍሽ? እኔ ለመጀመሪያ ጊዜ ያ ግን በጣም በቃ አይ ፊል ላይክ የነበረው አይነት ስሜት። እኔም ግን ቦርሳዎችን ሳይ ስራዎችን ሳይ በጣም ልምድ ያለው ነው የሚመስለው። ባግ ሾው ላይ ሌላ ቦታ ይኖራል ባግ ሾው ላይ እና በጣም ኮምፒቲሽኑ ከቀረቡት ስራዎች መሀል በደንብ መጠራት የሚችል ስራ ነው ይዘሽ የመጣሽና ቴንክ ዩ። ምን እንጠብቅ ከዚህ በኋላ? ያው ብዙ እንትና እንበለውና ምክንያቱም ፕሮግረስ አይደል ሰክሰስ ትሩ ፕሮግረስ አጋፋሪ የተሻለ ሆኖ መምጣት ይችላል። ባይ ዘ ዌይ ዩ ኖ ዘ ሚኒንግ ኦፍ አጋፋሪ አይደል? አላወቅኩም። ቺፍ ኦፍ ፕሮቶኮል ማለት ነው። በቃ አልባሽ ነው የዛ ነው። ስለዚህ እንደዛ ቺፍ ኦፍ ፕሮቶኮል እንሆናለን፣ ዋን ኦፍ ዘ ሊዲንግ እንሆናለን ብዬ ተስፋ አደርጋለሁ። ከላይኛው ጋር አንቺ ስኬት ብለሽ የምታስቢያቸው እንዲገጥሙሽ የምትፈልጊያቸው ነገሮች በሙሉ ነው ይመኝልሻለሁ። ስቱዲዮአችንን ጋብዝሽና ይሄንን ልብስ ለብሰን ደግሞ ስንጥ ብለን እናወራለን አብረን። በጣም ቴንክ ዩ። አመሰግናለሁ። በጣም በደማቅ ሁኔታ የተዘጋጀው ባግ ሾው ላይ ነው ያለነው በሸራተን አዲስ። ሁልጊዜ ያስርን ሳገኘው በቃ ልታዋርጅ ይሉ አንቺ አማርኛ እኔ እባክሽ ተይ ምናምን ይለኛል። በወጥቼ ነው ያመጣሁት። በጣም ማምሰል ሰላም ነኝ። ከእህት ጋር መድረኩ ላይ ያው በጣም ነበር የምታምሩትና ለምንድን ነው ቲቪ ሆስት ያልሆነው ብዬ የቲቪ ሆስት ያልሆነው ብዬ አጫውት መሆን አትፈልግም? እንዳንቺ ቆንጆ ስላልሆንኩኝ ቲቪ ላይ ለማውጣት አልችልም። የኔ ኮምፒቲሽን ስላለ በጣም ነበር ደስ የምትሉት። ለእህት መልእክት አድርስልኝ። እሺ ነግራታለሁ። ለ11ኛ ጊዜ የተዘጋጀው ባግ ሾው ለየት የሚያደርገው ምንድን ነው የዚህ ዓመት? እኛም ገርሞናል። የአሁኑ ዓመት በጣም ብዙ ቲኬት ነው የሸጥነው። እንደምታዩ ብዙ ሰው ቆሞ አየው ሾው። ቦርሳዎቹ፣ ዲዛይኖቹም በጣም ልዩ ነው የዚህ ዓመት። በጣም ስፔሻል ኢቨንት ነው። መጨረሻ ደግሞ ጨረታ 1.7 ሚሊዮን ብር ሬዝ አድርገናል። ከዛም ውጭ ብዙ ሰው የማያውቀው ብዙ ሰው ዶኔት አድርጎ ሌላ 2 ሚሊዮን ብር ገባል። ሌላ ስለዚህ ይሄ ደግሞ ከቲኬቶቹ ውጭ ከስፖንሰሮቹ ውጭ ይሄ ደግሞ ለልጆች እናበላበታለን። በጣም ብዙ ማህበራዊ ኃላፊነታችሁ እንደምትወጡ እናውቃለንና እዚህ መድረክ ላይ የምትጋብዟቸው ባለሙያዎች፣ ዲዛይነሮች እንደዚህ አይነት መድረክ ሲመቻችላቸው ምን የበለጠ ነገር ይሰራሉ ብላችሁ ኤክስፔክት ታደርጋላችሁ? ስራቸው በጣም ይታወቃል። አሁን ብዙ ሰው ያውቀዋል። አንዳንዶቹ በጣም ታዋቂ ናቸው፣ አንዳንዶቹ ደግሞ እስከዚህም ናቸው፣ ገና አዲስ ናቸው በኢንዱስትሪ። ባግ ሾው ለሁሉም እድል ይሰጣቸዋል እንዲታዩ። እሱ ነው የምንመኘው። የእነሱን ሰክሰስ ማየት ነው የምንፈልገው። ፋሽን ኢንዱስትሪ ላይ በስፋት አለ። ምን ደረጃ ደርሷል ታስባለህ? የኢትዮጵያ የፋሽን ኢንዱስትሪ
ያው ብዙ ዲዛይነሮች አሉ። እድሜ ለአና ጌታነህ፣ ገነት፣ ፓራዳይስ ፋሽን፣ ማፊ፣ ማህሌት፣ ሀበብ አፍሪካ እነዚህ ምንድን ነው ያደረጉት? ኢትዮጵያ በካርታ ላይ በማፑ ላይ ወጣ በፋሽን ግን በጣም ትልቅ ደረጃ ደርሰን ገና ነን። ለምን ይመስላል? ምን አለብን እሱ ነገር ገና ኤክስፖዥርም ቢኖርም ሊንኩ የለም፣ ኮኔክሽኑ ከግዢዎቹ እሱ ገና አልጠነከረም። ያሲር እንግዲህ በጣም ትልቅ አስተዋጽኦ እያደረጋችሁ ነው ነግሬሃለሁ። ባግ ሾውን ግን በየአመቱ አዳዲስ ነገር እያደገ የመጣ ኢቨንት ነው የምታዘጋጁት። የሚካሄደው ነገር የሚገኙት ሰዎች የምታሳትፏቸው አዳዲስ የምታበቁ ሰዎች አሉና ምን ደረጃ እንጠብቅ ነው ከዚህ በኋላ? ባግ ሾውን ደግሞ የቱ ጋር ብታምኒም ባታምኒም በየአመቱ ይሄ መጨረሻው አመት ነው ብዬ ነው የማስበው። ስለዚህ እኔ ብዙ ነገር ሪፒት ማድረግ አልወድም። አዲስ ነገር ነው የምወደው ሁሌ። ስለዚህ የመጣው አመት ያው ፈጣሪ እድሜ ይስጠን፣ እዛን እስከምንደርስ እናስባለን። የት ይደርሳል ወደፊቱ? መልሱ በጣም ቀላል ነው፣ አላውቅም። ሌላ ነገር የሚለኝ አይመስልም። በጣም ነው የማመሰግነው። እኔም አመሰግናለሁ። አማርኛ ግን ከኔ ይበልጣል። ውሸት።